በዘመን ሂደት ውስጥ ያልተንሸራተተ ዝናን ይዛ የዘለቀችው ተወዳጇ አመልማል አባተ በድንገት ከመድረክ እንድትወርድ ተደረገች። በሰዎች የመወደድ ፍላጎቴ ህይወቴን አዘበራረቀብኝ። ማርታ ጎይቶም ለመዳን 50% እድል ብቻ እንዳለኝ ተነግሮኛል። ማርታ ጎይቶም አጋጥሟት የነበረው ድንገተኛ ህመምና ለ12 ቀን በጽኑ ህመምተኛ ክፍል ውስጥ ስላስተኛት አጋጣሚ ተናግራለች። ጓደኞቿ ሁሉ አግለዋት ስለነበረው አጋጣሚና ከህመም ካገገመች በኋላ ስላጋጠማት ከፍተኛ ስብራት በስሜት ተናግራለች። 2 ዓመት ሙሉ በሯን ያስቆለፋትና ራሷን ከሁሉም ሳያገለለችበት ከባድ የፈተና ወቅቷን ስታስታውሰው የቅድስት ድንግል ማርያም ልጅ ባያበረታኝ አሁን በህይወት አልኖርም ነበር ትላለች። ለጥቂት ደቂቃዎች አብራችሁን ስትዘልቁ ማርታ ስላለፈችበት አሳዛኝ ወቅት እንዲሁም ስለ አመልማል አባተ በጥቂቱ እናወራለን። አብራችሁን ዝለቁ። መታመምን አላውቅም ነበር የምትለው ማርታ ጎይቶም ድንገት ራሷን ሆስፒታል አልጋ ላይ አገኘችው። የመገኘቷ ነገርም እንደዋዛ አልነበረም። የመትረፏ ነገር ህልሙንና ቤተሰቦቿ ለሚፈጠረው ነገር እንዲዘጋጁ በዶክተሮች እንዲነገራቸው ያደረገ ከባድ ህመም ነበር። ምንም አይነት ህመም ይዟት እንደማያውቅ ለመግለጽ የተጠቀመችው ገለጻም ጉንፋን እንኳን ይዞኝ አያውቅም በማለት ነበር። እኔም ማውቀው መኖር፣ መሳቅ፣ መጫወት ብቻ ነበር ትላለች። መኖርና ከመኖር ባሻገር ያሉ ነገሮች ሁሉ በራሴ ይመስሉኝ ነበር። ነገር ግን ሁሉም በእግዚአብሔር ነው። ያንን እንዳውቅ አደረገኝ ያለችው አርቲስቷ ለ12 ቀን በጽኑ ህሙማን ክፍል በሆስፒታል ተኝታለች። ሁኔታውም በተለይ በዙሪያዋ ለነበሩ ሰዎች እጅግ የከበደ ጉዳይ ነበር። ታዲያ በፈጣሪ ረዳትነት ከህመሟ አገግማ ስትወጣ ውስጧንና ስሜቷን ስብርብር የሚያደርግ ነገር በማህበራዊ ሚዲያ ተከሰተ። ማርታ ጎይቶም አሟት የነበረው ህመም የሰውነት ገጽታዋ ላይ ለውጥን ፈጥሮ ነበር። ለመዳን የሚያስፈልጋትን መድኃኒት ስትጠቀም መድኃኒቱ ደግሞ የሰውነት ክብደትን ይጨምር ስለነበረ እጅግ የተጋነነ የሰውነት ውፍረት አመጣባት። ይህንን የተመለከቱ ሰዎች በርካታ አስተያየቶችን መስጠት ጀመሩ። ለምን ስፖርት አትሰሪም? አረ ቅርጽሽ ተበላሸ፣ ምንድነው የመሰልሽው? በጣም ነው ያስጠላሽው፣ ለምን እንደሌሎች አርቲስቶች አትሆኝምና ሌሎች ከዚህም የከፉ አስጸያፊ ኮሜንቶችን በማህበራዊ ሚዲያ መመልከት ጀመረች። ማርታ ሳትፈልግ በሞትና በህይወት መካከል በመሆን ዶክተሮች እንድትድን በመፈለግ በሰጧት መድኃኒት ምክንያት መጨመሯን ሳይረዱ ፈልጋ ያደረገችው በማስመሰል ሞራሏን ደጋግመው ደቆሷት። የዚህ የማህበራዊ ሚዲያ ተጽዕኖ ራሷን እንድትጠላ እንዳደረጋት ስትናገር ራሷን በመስታወት ላለማየት እጅግ እንደምትሸሽ ታስታውሳለች። በተለይ ደግሞ ከሌሊቱ 6 ሰዓት የተሰኘው ፊልሟ ሲመረቅ እሷ በቦታው መገኘት ባትፈልግም የሙያ አጋሮቿ በደስታችን ቀን እባክሽን ተገኚ፣ ምንም ችግር የለውም፣ በጣም ጥሩ ላይ ነሽ ያለሽው እያሉ ሲወተውቷት በቦታው ለመገኘት ወሰነችና ተገኘች። በቦታው በርካታ ሚዲያዎችና ካሜራዎች ስለነበሩ ማርታ ላይ ትኩረት ያደረጉ ቪዲዮዎች ተሰራጩ። ያን ምስል ለተመለከተ ሰው ማርታ በውፍረቷ ምክንያት እንደተሸማቀቀች ያስታውቃል። ፊቷ ላይ ፍራቻና ድንጋጤ ይነበባል። በጓደኞቿ ራሷን ለመደበቅም ጥረት ታደርጋለች። የሁሉ ተጽዕኖ የመጣው የውስጧን ስሜት ሳይረዱ ማን በምን እያለፈ እንደሆነ ሳያውቁ መጻፍ ስለቻሉ እድሉን ስላገኙ ብቻ በሚጽፉና በሚናገሩ ግዴለሽ ሰዎች ምክንያት ነው። ማርታ በወቅቱ የበለጠ እየሰበራት የመጣው የቅርብ ሰዎቿ ሁሉ መንገድ ላይ ያዩት እንዳላዩት አድርገው ማለፍ ሲጀምሩ ቅስሟ እንደተሰበረና እንዳነባች ትናገራለች። በአንድ ወቅት ሰላም ተስፋዬ በአንድ ፖድካስት እንግዳ ሆና በቀረበችበት ወቅት የሰዎች አስተያየት ምን ያህል የሰውን ልብ ሊሰብር እንደሚችልና ራስን እስከ ማጥፋት ሊያደርስ እንደሚችል መናገሯ ይታወሳል። ለዚህም ምስክሩ የኛን ጓደኛ አሸማቀው ህይወትን እንድትጠላ አድርገዋታል ብላ ስለ ማርታ ጎይቶም ስሟን ሳትጠራ ተናግራለች። ታዲያ ማርታ የሶሻል ሚዲያ ሐሳቦችና የምታውቃቸው ሰዎች ያሳዩት ጥላቻ ስትመለከት ራሷን ጠላች። ድሮ በሰው መወደድ ፈልግ ነበር፣ ሰዎች እንደሚወዱኝ ማወቅ ፈልግ ነበር የምትለው ማርታ በድንገት ከፍተኛ የስነ ልቦና መውደቅ ሲያጋጥማት ለ2 ዓመት ራሷን ከሶሻል ሚዲያ አጠፋች። ስልኳንም ዘጋች፣ በቤቷ ውስጥ ተደበቀች። ያን ጊዜ አብረዋት ያሳለፉት የምትወደው እናቷ፣ እህቶቿ እንዲሁም የቅርብ ጓደኞቿ ከጎኗ መሆን ያበረቷት ነበር። እሷ 2 ዓመቱን ቅርበቷን፣ ግንኙነቷን ከድንግል ማርያም ልጅ ከኢየሱስ ክርስቶስ ጋር አደረገች። ጧት ማታ መጸለይ፣ መጾም፣ ስብከትና መዝሙሮችን መስማት ጀመረች። ማንንም በሌለ ጊዜ በአንተ የሰውነት ገጽታ መቀየር፣ በገንዘብ ማጣት ማግኘት፣ በደስታም በሐዘንም በኃጢአትም ውስጥ ሆነ በምንም ነገር ውስጥ ብትሆን የማይተው ፈጣሪ ማርታን አልተዋትም፣ አበረታት፣ አስተማራት፣ ልጄም ብሎ ተቀበላት። ካለችበት የስነ ልቦና ቀውስ ውስጥ አወጣት። ሁሉም ነገር እየተስተካከለ መጣ። ታዲያ ማርታ ሁሉም ነገር ካለፈ በኋላ ሁሉም ነገር የሆነው ለበጎ ነው፣ ፈጣሪ ልጅ እንዳልጠፋበት ሲፈልግ እኔን አጥብቆ ስለሚወደኝ በምድንበት ለማድረጉ በሰዎች ከፍተኛ ተሳሳልፎ ወደ ቤቱ መለሰኝ፣ ክብሩን የቅድስት ድንግል ማርያም ልጅ ትላለች። ያንን አስቸጋሪ ጊዜ ማለፏን ደጋግማ ትናገራለች። ያለፈችበት መንገድና ስቃይ ቀላል አለመሆኑንም ታስረዳለች። አምላኳንም እያመሰገነች ትገኛለች። እኛም ይሄንን እንላለን። አሁን ኢትዮጵያዊ ማንነታችን እየጠፋ መጥቷል። ለሰው ማሰባችንም ቀርቷል።
ሐዘን የምናረዳበት መንገድ እንኳን ተቀይሯል። በዘመነ ቴክኖሎጂ ላይ በመሆናችን ምክንያት ቤተሰብ የልጁን መሞት የእናት አባቱን መሞት የሚሰማው በማህበራዊ ሚዲያ ሆኗል። በዚህም ምክንያት ስንቱ በድንገት ምን እንደሆነ ለመገመት ያስቸግራል። ሰው ያለፈ ያለበትን ነገር ሳናቅ መጻፍና መናገር ስለቻልን ብቻ እንደፈለግን መናገራችን ብዙሃኖችን ሰባብሮ ከማስቀመጥ ባሻገር ራሳቸውን እስከ ማጥፋት ያደርሳልና እባካችሁን ነጻነት ወርቅነህ እንዳለው ለናንተ ምንም ባይሆኑ ለቤተሰቦቻቸው ለሚወዷቸው ሰዎች ግን ያስፈልጋሉና ለምታደርጉት ነገር ተጠንቀቁ፣ ሰዋዊ ሞራል የሚኖራችሁ እንላለን። በአገራችን የሙዚቃ ታሪክ ውስጥ ስማቸውን መጥቀስ ስንጀምር ስሟን ከዝርዝሩ ማካተት አማራጭ ሳይሆን የውዴታ ግዴታ ነው። ያለምንም መዋዠቅና መንሸራተት ዓመታትን መሻገር ችላለች። ሙዚቃን እንዳትሰራ ከልጅነቷ ጀምሮ በርካታ ፈተናዎች ቢያጋጥሟትም እነሱን በመጣስ ሙዚቃን ለመስራት አላቆምም ያለችው አመልማል አሁን ላይ ሙዚቃን ከተጫወተች 5 ዓመታት በላይ አስቆጥራለች። ምክንያቷ ምንድነው ካልን ደግሞ ሀገራችን ኢትዮጵያ ከጊዜ ወደ ጊዜ ነገሮች እየተባባሱና እየተዛመቱ በሀገራችን አራቱም አቅጣጫ ሞት፣ መፈናቀል፣ የተፈጥሮ አደጋም ሆነ ሰው ሰራሽ አደጋ፣ ረሃብ፣ ጥብና ችግር እንዲሁም ሌሎች የችግር አይነቶች እየተደራረቡ ይህን ያህል ሰው ሞተ የሚል ዜና ከዕለት ወደ ዕለት እየሰማንና እየተላመድን መኖር ከጀመርን 7 ዓመት የተሻገርን ባለበት ጊዜ የምዘፍነው ህዝብ ሲኖር ነው፣ ሀገር ሲኖር ነው፣ ሀገርና ሰው በሌለበት መዝፈን እንደ ቁራ መጮህ ነው በማለት ወገኖች እየሞቱ እንዴት ዘፍናለሁ ብላለች። በ2016 ሚሊዮን ብሮችን ታገኝበት የነበረውን ኮንሰርትም ሰሜኑ በተለይ ደግሞ አማራ እየተገደለ አልዘፍንም በማለት ከህዝብ ጎን በመቆም የቁርጥ ልጅ መሆኗን አረጋግጣለች። እንደ ሀገር ባበርንበትና ብሔራዊ ጥፋታችን ነው በማለት አሁን ህዝቡ በሚጸጸትበት የሰሜኑ ወይም ደግሞ ህወሓት ጋር የነበረውን ጦርነት የመንግስት ወታደርን ለማነቃቃት ለማነሳሳት ተጉዛለች በማለት የሚወቅሷት ጥቂቶች አይደሉም። በዛን ወቅት ተፈናቅለው ለነበሩና በድንኳን ለተጠለሉ ሰዎች 1 ሚሊዮን የኢትዮጵያን ብር እርዳታ አድርጋለች። ከዛም ቀደም ብሎ ቢሆን ስለ እናት የህፃናት ማሳደጊያን ጨምሮ ሌሎች በርካታ ሚሊዮን ብሮችን እያወጣች በመርዳት ትታወቃለች። በባህሬን ታስራ ስላስፈታቻት ልጅ ስትናገርም ብሔሯን፣ ሃይማኖቷን፣ የምትናገረውን ቋንቋ ሳልመርጥ ኢትዮጵያዊ ስለሆነች ብቻ የቻልኩትን አድርጌ ከልጇ ጋር አገናኝቻታለሁ ትላለች። ስለምታፈሰው ወይም ስለምትኖረው የተንደላቀቀ ህይወት ብዙሃኖች ብዙ ይላሉ። በተለይ የሀገራችን የኪነ ጥበብ ስራ የሚያስገባው ገንዘብ እጅግ አናሳ መሆኑና እሷ የምትኖረው ህይወት መለያየቱን የተመለከቱ ሰዎች ሰርታ በላቧ ያመጣችው ሳይሆን ሴትነቷን በመጠቀም ነው በርካታ ባለሀብቶችን አጥምዳለች። በተለይ የሀገራችን ቁጥር 1 ቱጃር የሆነውን ሼህ ሁሴን አላሙዲን ጠብሳቸው ስለነበረ እርሳቸው ናቸው ሀብቷን የሰጧት እየተባለች ትወነጀላለች። በሰይፉ ፋንታሁን ሾው ላይ በመቅረብ ከልጅነቷ ጀምራ ጠንካራ ሰራተኛ እንደነበረችና ብሩንም ራሷ ሌት ተቀን ሰርታ እንዳፈራችው የትኛውን ባለሀብት 5 ሳንቲም እንዳልሰጣት ትናገራለች። ታዲያ በዘመን ሂደት ውስጥ ስሟን ክብሯንና አቅሟን አስጠብቃ የቀጠለችው አመልማል አባተ ሙዚቃን ከተጫወተች ከዓመታቶች በኋላ በየዓመቱ በአሜሪካ በሚኒሶታ ግዛት በተዘጋጀው የኢትዮጵያውያን ትልቅ የሙዚቃ ድግስ ላይ ስራዎቿን እያቀረበች በነበረችበት ወቅት በአካባቢው በድንገት በተከሰተ ከባድ የአየር ሁኔታና አውሎ ንፋስ ኢመርጀንሲ ስትሮም ማስጠንቀቂያ ምክንያት ፕሮግራሙን በአስቸኳይ ለማቋረጥ ተገዳለች። ታዳሚዎቿንና የኪነ ጥበብ ባለሙያዎችን ደህንነት ለመጠበቅ ሲባል አዘጋጆቹ ዝግጅቱን ወዲያውኑ ያቆሙ ሲሆን ከናፈቋት ወዳጆቿ ጋርም በመድረክ ሳትደሰት ቀርታለች። ማርታ ጎይቶም እንኳን በትዕግስትና በጽናት ለማለፍ በቃሽ ጀግና ሴት ነሽ እያልን ልደቷን ያከበረችው ሐምሌ 4 ነውና እንኳን ተወለድሽ እንላለን። የእናንተን ሐሳብ አስተያየት በኮሜንት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።